ጨው የለውም። በጣም እኮ ነው እንደዚህ የገለበጣችሁት። ምናልባት ያንቺ ሀብታሙን ቀይሮት እንዳይሆን። ምንም አትበይ። የፈለግሽውን ያክል ለመደበቅ ብትሞክሪ ፊትሽ ግን ይናገራል። ኤልሳ እባክሽ እንደዛ አትበይ። እኔ እና እሱ እኮ ዝም ብለን ጓደኛሞች ነን። ከዛ ያለፈ ምንም ነገር የለም። ጓደኛሞች ብቻ? ታዲያ ለምን? እሺ እኔ ከሱ መራቅ አልፈልግም፣ ግን ይሄ ሁሉ ውጥረት ሲበዛብኝ እፈራለሁ። ድፍሪ፣ እኔ ካሁን በኋላ ከአንቺ ጎን ነኝ። ከእንግዲህ ቤዛ አንቺን የሚጎዳ ቃል እንድትናገር አልፈቅድላትም። እውነት ኤልሳ፣ በጣም ነው የማመሰግንሽ። እንዴትና ማስፈራራት ነው እንዴ ለኛ አስባል ማለት? ካሌብ እባክህ እንደዚህ አትሁን። አንድ ድል ብቻ ስጠኝና ነገሮችን እንደ አዲስ እንጀምር። እኔ መቼም ቢሆን ይቅርታ አላደርግልሽም። ያደረግሽው ነገር በምንም አይነት መስፈርት ይቅርታ የሚደረግለት ነገር አይደለም። እሺ አመኝ ማለት ያን ሁሉ የባህር ጨው ምግብሽ ላይ ያፈሰስኩት እኔ ነኝ። አንቺ ነሽ? አንቺ አረመኔ! ምን ልትሆኚ ነው? ካሌብ ውጪ ህይወት የለኝም። እናንተ ካሌብ እዚህ የለም። አንቺ እዚሁ ትሞቻለሽ። እባክሽ ልጄ እርጅኝ። ይሄ አንቺ እኔን ከካሌብ ለለየሽበት ዋጋሽ ነው። እንግዲህ እኔ ምንም ልረዳሽ አልችልም። አንቺን ሰላም ሰላም፣ ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ። ደሊላን ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ ድረስ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉን ከልብ እያመሰገንኩኝ እንግዲህ የቤዛ ተንኮል የማያልቀው አሁን ላይ ደግሞ ጽጌረዳን እያንገላተተቻትና እያሰቃየቻት ትገኛለች። እንግዲህ ጽጌረዳ እጅግ በጣም ተደስታ ካሌብን አገኘው ብላ ሳትጨርስ እንግዲህ ስቃይ ውስጥ ገብታለች ማለት ነው። ሆኖም እንግዲህ እንደምናስታውሰው ጽጌረዳና ኤልሳ ወደ እነ ካሌብ ቤት መጥተው ነበረ። እንግዲህ ጽጌረዳ እውነተኛ የካሌብ እናት ነኝ በማለትና ኤልሳም ደግሞ እህት ነኝ በማለት ነበር የመጣችው። እንግዲህ እንደመጣችም ቤዛ ጋር አልተስማማችም ማለት ነው። ቤዛ እንግዲህ እያገላመጠች ነበር የተቀበለቻቸው። ሆኖም እንግዲህ ጽጌረዳ ውሃ ለመጠጣት ወደ ኩሽና ትሄዳለች። እሷም እንግዲህ ወደ ኩሽና እንደሄደች ውሃውን ትቀበላታለች። እሷም እባክሽ ልጄ ምን እየወንሽ ነው ያለሽው? እኔ እኮ የካሌብ እናት ነኝ። ለምንድን ነው እንደዚህ የምታደርጊው? ምንስ ነው እየወንሽ ያለሽው ብላ ስትላትም ካዲያ እኔ ምን አገባኝ፣ ገና እንደመጣችሁ ካሌብን ከኔ ልትነግጡ አሰባችሁ። እኔ ምንስ ያገባኛል? ካለ ካሌብ እኔ መኖር አልችልም ብላ ትላታለች። ካዲያም እንግዲህ ጽጌረዳ ተይ ልጄ እንደዚህ አታድርጊ ብላ ስትል ካሌብን ከኔ ልትነግጡ በሞከራችሁበት ስቃያችሁን አበዛለሁኝ ትላታለች። እንግዲህ ሆኖም እንግዲህ ጽጌረዳ ውሃውን ልትጠጣ ልትወስደው ስትል እሷም ውሃውን ትነቅጣታለች። ውሃውንም ነቅጧት እንግዲህ እሷም የልብ ህመም ስለነበረባት እባክሽን ልጄ ስጪኝ እያለቻት እንግዲህ ራሷን ስተዋት ትወድቃለች። እሷም እንግዲህ እዚሁ ትሞቻታለሽ፣ አሁን ካሌብ የለም፣ ምንም የምታመጪው ነገር የለም፣ ካሌብን ከኔ ለመንቀጥ መሞከራችሁ እራሱ እያለች እንግዲህ በፍጹም ምንም ነገር አቶኛትም፣ እዚሁ ነው የምትሞቻት እያለች እንግዲህ እያንገላተተቻት እሷም ራሷን ስታ ኩሽና ውስጥ ወድቋ አበቃልሽ እያለች እንግዲህ እያጨበጨበች እያለ ኤልሳ ትመጣለች። ኤልሳም እንግዲህ ከመጣች በኋላ ትደነግጣለች። እሷም እማዬ ምን ሆንሽ ነው? እማዬ ምን ሆንሽ ነው ብላ ስትላትም እናትየውም እንግዲህ እኔ ምንም አልሆንኩም ልጄ ምንም አልሆንኩም ብላ ትላታለች። እማዬ እንደዚህ የሚያደርግሽ ስትናደጂ ነው። እቺ ልጅ ምን ብላሽ ነው ያናደደችሽ? በፍጹም አልተዋትም። ምንስ ብታደርግሽ ነው እንደዚህ ራስሽን የሳትሽው ብላ ትላታለች። እሷም ምንም እንዳልሆነች ብትነግራትም ኤልሳ ግን ያው ባህሪዋን ስለምታውቅ አንቺ የሆነ ነገርማ ተናደሽ ነው እንጂ እንደዚህ በፍጹምማ እንደዚህ አትሆኝም ትልና እናትየዋን እንግዲህ ትደነግጥና ይዟት ወደ ሳሎን ትሄዳለች። እሷም ይዟት ወደ ሳሎን እንደሄደች እንዴት ነው እናቴን እንደዚህ የምታደርገው? እኔ ኤልሳ አይደለሁም በፍጹም አልተዋትም ብላ ትላለች። እሷም እንግዲህ እንደገና ወደ ኩሽና ትመለስና
ጨው እንግዲህ እኛ ሀገርም ርካሽ እንደሆነ ታውቃላችሁ። ጨውን እንዳለ ወጥ ውስጥ ትጨምርባታለች። እንግዲህ ጨውን እንዳለ ወጥ ውስጥ ከጨመረችባት እነሱ ከበሉ በኋላ እሷ ብቻ ነበር ያልበላችሁ። እንግዲህ ጨውን ትጨምርና ዞር ትላለች ማለት ነው። እሷም እንግዲህ ዞር ብላ ወደ ሳሎን ከካሌብ ጋር ለመጫወት ለመላፋት ትሞክራለች። ካሌብም እንግዲህ እኔ አሁን ላይ ዝግጁ አይደለውም፣ ገና እህት የሆንሽ እንጂ እህትነትሽን መቼ ያረጋግጬ ተቀበልኩኝ፣ ስለዚህ አሁን ዞር በይልኝ ብሎ ይላታል። እኔ ስንት ጊዜ ናፍቀኸኝ አሁን ልጠጋ ስል አንተ እንዴት እንደዚህ ትላለ ብላ ትለዋለች። እሷም መኝታ ክላሱ ገብታ እንግዲህ እንደ እህትና እንደ ወንድም ለመጫወት ነበር የፈለገችው። ካሌብ ግን ትክክል ነበረ። እንዴ ዛሬ መታ እህት ነኝ ብላ አብሯት ልትዘል ፈለገች እንዴ? በፍጹም አይሆንም ይሄ። ሆኖም እንግዲህ ሁኔታዋ ግን የኤልሳ እህት አትመስለኝም። እናትየው ራሱ ትክክለኛ እናት የምትሆን አይመስለኝም። እስቲ እያረጋገጠን እንሄዳለን። እኔ የተሰማኝን አስተያየት በመጨረሻ ላይ እነግራችኋለሁ። ሆኖም እንግዲህ ኤልሳ ከእሱ ጋር ልትላፋና ልትጫወት ስትል እሱ በፍጹም አይሆንም እኔ ገና እህትነትሽን አላረጋገጥኩም ሲላትም እንግዲህ ኤልሳ እያለቀሰች ትወጣለች። ኤልሳም እንግዲህ እያለቀሰች እንደወጣች ደሊላ ትመጣለች። ደሊላ ምን ሆና ነው ኤልሳ እያለቀሰች የወጣችው? ምን ሆና ነው ብላ ትለዋለች። ኤልሳም እንግዲህ እንደ እህትና እንደ ወንድም እንሯሯጥ እንጫወት ስትለኝ እኔ በፍጹም ብያት ነው እንዴት እንደዛ ትላታለ? እና እኔ መቼ አረጋግጬ ተቀበልኩኝ? ገና አሁን እኮ ነው እህትና ወንድም መሆናችንን ራሱ እርግጠኛ አይደለሁም። ካዲያ እንዴት ታስለቅሳታለህ? ቢያንስ እንኳን እሷን ለማስደሰት አትሞክርም ወይ? አንተን ለማስደሰት እኮ ነው እሷ እንደዚህ ያደረገችው ብላ ትለዋለች። እሱም እኔ አሁን ላይ ዝግጁ አይደለሁም ብሎ ሲላትም እንዴት ታስከፋታለህ? እንደዚህ እያለቀሰችማ መተው የለብህም አሁን አባብላ ትለዋለች። እንግዲህ ካሌብም እሺ እኔ በፍጹም እንትን አልልም ይላታል። አሁን ሂድና ይቅርታ ጠይቃት ብላ ስትልም ይቅርታ አልጠይቅም ብሎ ይላል። እሷም እንግዲህ ይቅርታ ለእኔ ስትል ይቅርታ መጠየቅ አለብህ፣ እሷ ወደ አንተ ልትቀርብ ስትል አንተ እንዴት እንደዚህ ታደርጋለህ? ሂድና ይቅርታ ጠይቅ ብላ ትለዋለች። ካሌብም ምን ብዬ ነው ይቅርታ መጠይቃት? ምን ብዬ ይቅርታ በጠይቃት ይሻላል ይላታል። እሷም እንግዲህ ጥፋት ስለሆነ ይቅርታ ጠይቃት ብላ ትለምነዋለች ካሌብን። እንግዲህ ካሌብም የደሊላን ምክርና ስለ ደሊላ ሁሉንም ነገር ስለሚሰማ እሺ በማለትም እንግዲህ ይቅርታ ሊጠይቃት ወደ ኤልሳ ጋር ይሄዳል ማለት ነው። ሆኖም እንግዲህ ደሊላ ይቅርታ ጠይቅ ካለችው በኋላ እሱም ይቅርታ ሊጠይቃት ወደ ኤልሳ ጋር ይሄዳል። ኤልሳም እንግዲህ እኔ ኤልሳ መሆኔን አላወቅሽም፣ እናቴን እንደዚህ አድርገሽ እበቀልሻለሁ፣ እኔ ኤልሳ እንደዚህ የምተውሽ አይደለም ትላለች። እንግዲህ እንግድነት መታችሁ ኢትዮጵያ ላይ ያስቀየማችሁ ነገር ካለ ሌላ ጊዜ ያስቀየማችሁ ካለ እንግድነት መታችሁ መበቀል ይቻላል እያሉ ነው እንግዲህ እያሉ ነው። እና እንግዲህ አለቅሽም በአንድ ቀን እንግዳ መጥቶ ሁለተኛ ቀን እንኳን ሳይቆይ እንግዲህ እንደዚህ ከኮረኮመን እንግዳውን ለማስጠጋት ራሱ ከባድ ነው። ወይ ጉዴ! ለማንኛውም እየበላችሁ ቤተሰብ ጣፋጭ እየበላችሁ ይህን ጣፋጭ ምርጫችሁ አድርጉ። ለቅቄላችኋለሁ፣ ሰርታችሁ ብሉ ማለት ነው። በጣም ነው የሚጣፍጠው፣ በጣም ነው የምትወዱት። የሱቅን የሚያስንቅ በጣም የተወደደ ምርጥ ጣፋጭ ነው። እንግዲህ በደንብ እዛ ጋር አብራርቼላችኋለሁ ብዬ ተስፋ አደርጋለሁ። እዚህ ጋር ወደ ዜናችን እንገባለን። እንግዲህ ወይዘሮ ኤልሳ መበቀላታለሁ እንዳለችው እንግዲህ ምግብ ውስጥም ጨው ከጨመረች በኋላ ካሌብም እንግዲህ ይቅርታ ሊጠይቃት ይመጣል። እሱም ይቅርታ አድርጊልኝ እህቴ አስቀይሜሻለሁ ይላል። እንግዲህ ካሌብ ሰው ወደ ነዳው ነው የሚሄደው፣ በቃሉት ብሎ ነው የሚሄደው። እና እንግዲህ ካሌብ ደሊላ እንዳለችውም ይቅርታ ይጠይቃታል። እንግዲህ ይቅርታ ሲጠይቃት ይቅርታማ እንደዚሁ አላደርግልህም ቅጣት እቀጣሃለሁ ብላ ትለዋለች።
እሱም እንግዲህ ቅጣት እቀጣሃለሁ፣ ምንድነው ቅጣትሽ ብሎ ሲላትም ጠብቀኝ ቅጣት እቀጣሃለሁና ይቅርታ አደርግልሃለሁ ብላ ትለዋለች። እሱም እንግዲህ እሺ በማለት ይቅርታውን ይቀበላል። እዚህ ጋር እናንተ ሰሊጥ ነው ሌላ ነገር እንዳይመስላችሁ ማለት ነው። በቶሎ ነው የሚደርሰው የጣፋጭ እና ስሩት እና ሰሊጥ ጥሩ ነው። ከዛን እንግዲህ ልትቀጣው ትዘጋጃለች ማለት ነው። እንግዲህ ልትቀጣው ከተዘጋጀችን በኋላ ይሄ ደግሞ ድስት ነው፣ ገና አልታጠበም ድስቱ ማለት ነው ደግሞ እና ድስት ነው። እዚህ ላይ ድስቱ ላይ ድስት አይደለም፣ ወይኔ ሶሪ ድስት ነው አላልኩም፣ ረሳሁት እኔ ራሱ። ይሄ ኩባያ መስፈሪያ ኩባያ ነው ድስት መስሎኝ ነው። እና ሰሊጡንም ሁሉንም በሱ ነው የሚሰፈረው፣ አንዳንድ ወይም ሁለት ወይም ሶስት ማለት ነው። እና እንግዲህ ደሊላ ትመጣለች ማለት ነው። ደሊላ እንግዲህ ትመጣና ይቅርታ አረክ፣ ቆይ ቅጣት ልቀጣ ነው ይላታል። እንግዲህ ኤልሳ ቅጣቱን ይዟለት ወደ መኝታ ክላስ ትመጣለች። እሷም እንግዲህ ቅጣቱን ይዟ የመጣችው ኩል እና ቻፕስቲክ ምናምን ነበረ። እንግዲህ ትለቀልቀዋለች ማለት ነው። እሱም እንግዲህ ምን እያረግሽ ነው ይላል። ወይኔ ህፃን ሆኗል እኮ ካለ ከዛን አይ ምንም እያረኩ አይደለም በጣም እያሳመርኩ ነው ትልና እንግዲህ ትለቀልቀዋለች ማለት ነው። ከለቀለቀችው በኋላ እስቲ ምን እንዳረግሽኝ በመስታወት አያለው ይላል። አይ እኔ አይቼልክ ነበር እኮ አይ። ከዛም በኋላ እንግዲህ በመስታወት ለማየት ይሄዳል። በመስታወትም ሲያይ አበበ ቢቂላ መስሏል ማለት ነው። አያችሁት? ጨመር ነው እዚህ ውስጥ ማለት ነው። የራሱ መስሪያ ነበረ ፕላስቲኩ፣ ግን እኔ የዛን ቀን እንትን ብዬ ነው እንጂ በጣም በሚያምር ሁኔታ መስራት ትችላላችሁ። የራሱ አለው። ሌላ ቀን እሰራላችኋለሁ ቀልብ ካለኝ ማለት ነው። ቀልብ የሚሸጥ ካለ ላኩልኝ እንትን እላችኋለሁ ማለት ነው። ይሄ ሌላ አሰራር ነው፣ ግን ደግሞ በጣም በሚያምር ቅርጽ መስራት ትችላላችሁ። በተለያየ ማለት ነው። ኦቨን ውስጥ ስለሚገባ የ10 ደቂቃ ነው ማለት ነው። ሆኖም እንግዲህ ካሌብ ኤልሳን እየተሯሯጠ እማዬ ያደረገችኝን አየሽ እማዬ። ግን በአንድ ጊዜ እናትየው ራሱ መቀበሉ ይገርማል። ውስጡ ተቀብሎት ነው ወይስ ከአንጀቱ ብቻ ነው? ከላይ እኔ እኮ አይገባኝም እንዴ። አሁን እናትሽ አሁን የኔ እናት እናትሽ አይደለውም እናትሽ ሌላ ናት ብትለኝ በአንዴ የኔ አይቀበልም። እናቴም ባትሆን ራሱ የወለደችኝ እበት ትል ይወልዳል አለች አንድ ሴትዮና፣ እበት ትል ይወልዳል ብዬ ያቺ የወለደችኝ እናት መተው ነው እንጂ ያሳደገችኝ ነው እንጂ አብሬያተው ሆነው አሁን ሰው ወለደችኝ 9 ወር አረገዘች ብዬ ላጨበጭብ አልነሳም ማለት ነው። ለምን 9 ወር ማርገዙ እንደውም ቀላል ይመስለኛል። ያው አርግዤም ባላት ቀላል ይመስለኛል። ከዛም በኋላ ያለው ነው ከባድ የሚመስለኝ እንደኔ አስተሳሰብ ማለት ነው። ለምን ከተወለደ በኋላ ገና ጡንጦ አጥቶ ሲታመም ምን ሲል ተሰቃይታችሁ አበሳችሁን አይታችሁ ልባችሁ ድው እያለ ነው። እና ቢያንስ እንኳን ሆድ ውስጥ እያለ ይሻላል። አሁን ጥለሽ እንኳን ስትሄድ አሁን ጥላው ስትሄድ ወይኔ ማንን ነው እያወራለሁ? ጥላው እንኳን ስትሄድ አሁን ወይኔ ልጄ ምን ሆኖ ይጠብቀኝ ይሆን ብላ ታስባለች። ግን ያኔ ደግሞ ሆድ ውስጥ በነበረበት ሰዓት ይዘው ስለምትሄድ ምንም የምታስበው ነገር የለም ማለት ነው። ስለዚህ ሆድ ውስጥ 9 ወር ከተሸከሙት ያሳደጉት ናቸው ዋጋ የከፈሉት ማለት ነው። በጣም ዋጋ የከፈሉት ያሳደጉት ነው። 9 ወር ያው በሆዳቸው ውስጥ ይዘው ይሄዳሉ ይመስለኛል። ሳስበው ጭንቅላታቸውን ሆዳቸውን ያቅለሸልሻቸዋል መሰለኝ ያው ሰለማይ ነው እና እንደዛ ነው። ለማንኛውም ወይኔ የማያገባን ነገር ውስጥ ገባን። ለማንኛውም እንደዛ ስለሆነ ማለት ነው እና ወደ እነ ካሌብ ስመለስ እንግዲህ እናቱን በአንድ የተቀበላት እናትየውም ደግሞ ደስ ብሏት እንግዲህ እናንተ እንደዚህ እየተራራጣችሁ በማየቴ ደስ ብሎኛል ልጆቼ እያለች እንግዲህ ልቧ ትርትር እያለ ወልዷ ብቻ ሳታሳድግ ልጆቼ ማለት እቺን ዶሮ ደግሞ ጭንቅላቷን ይዤ ላውጣት ነው እስቲ ዛሬ ራሳ ወርሚ እና እኔ ራሷን እቺን ዶሮ ብዬ አልጠራትም። ዶሮ ብዬ ሳይሆን የሞተች ብዬ ነው የምጠራት። ለምን
ምንም አበሳይን አላሳየችኝም፣ አልገነጣጠልኳትም። ገና ነው ስገነጣጥላት ነው ዶሪት ብዬ መጠራት ማለት ነው። እና አሁን ካሌብ እንግዲህ እየተሯሯጠ እየሳቀ እውነት ልጄ አምሮብሃል ትለዋለች። እሷ አምሮብሃል እውነቴን ነው ምናምን። እስቲ አሁን ከዚህን ሰዓት ጀምሮ በመሞላቀቅ ድምፅ እናውራ እስቲ፣ እንደ ሀብታሞቹ እናውራ። ሀብታሞቹ በብዛት አማረብን ብለው በአፍንጫቸው ያወራሉ ማለት ነው። እና እኛም እስቲ አንዳንድ ጊዜ ያው የሀብታም ነገር እንዲሸተን በአፍንጫችን እያወራ እናውራ ማለት ነው። እስቲ እና እላችኋለሁ። ምን ነበረ አሰረቃችሁኝ? ቆይ እስቲ ቆይ እና ልጄ ያምርብሃል ትለዋለች። እሱም ደግሞ እማዬ እንደዚህ ያበላሸችኝ እኮ እያለ እንግዲህ ይሳሳቃል። ምን አለ አባታችሁ በህይወት ኖሮ ባያችሁ ደስ ይለኝ ነበረ ልጄ፣ አንተን ሳይክ አባትህን አስታወስኩ አለች። አባቱንማ ግዴታ ማስታወስ አለብሽ እኮ የኔ ቆንጆ፣ አባቱን ሁል ጊዜ መርሳት የለብሽም። ኤልሳንም ስታይ ማስታወስ አለብሽ። እሱም ብቻ ሳይሆን እንግዲህ ትክክለኛ ልጅሽ ከሆነ ኤልሳንም ስታይ ኤልሳንም ሳታይ ትዝታ ምናምን የሚሉት ነገር ስለሚኖር ማስታወስ ነበረብሽ የኔ ቆንጆ እና እላችኋለሁ። እንግዲህ እንደዛ ትለዋለች። ይሯሯጣሉ። አባትህ ጥሩ ምኞት ነበረው፣ እናንተን ጥሩ ደረጃ የማድረስ ህልም ነበረው፣ ግን ያው አንተ ገና ህፃን እያለህ እሱ ሞተ ትለዋለች። እና ሞተ ብለው ሲሉም ነፍስ ይማር አላሉም። እንግዲህ አልሞተም ማለት ነው። እና ሞተ ትለዋለች። ለዛ ምንም ችግር የለውም እየተባባሉ እየተጨዋወቱ አባቱ በጣም ጥሩ ሰው ነበረ አለች። ያው በጣም ጥሩ ሰውም ባይሆን ስንሞት እንኳን በጣም ጥሩ ሰው ናችሁ መባላችን የማይቀር ነገር ነው። መጥፎም ብንሆን ጥሩም የሞትለት የሚያሞግስልን ሞልቷል። እንኳን አንቺ ባልሽ ሆኖ እና የኔ ቆንጆ እና እላችኋለሁ። አቶ ካሌብም ቆይ ሩዜን ላምጣ እያጠብኩ ነግራችኋለሁ። አቶ ካሌብም እንግዲህ እንደዛው ይላል ማለት ነው። እማዬ በቃ አንቺ አትጨነቂ እኔ እናት ምናምን እያለ ወይዘሮ አልማዝን ጭራሹን አበሳዋን አይታ ያሳደገችው ያው አሁን ለጥቅምም ቢሆን መቼም ቢሆን በገንዘቧን ብትገዛው ሽንት ጨርቁን ሳይቀር አጥባ አሳድገዋለች አይደል እንዴ? እናት ናት መቼም። ስለዚህ ከወለደችው አልማዝ ትሻል ነበር። አልማዝ አሁን የት እንደገባች አጣን። እንግዲህ እሷ ብጥብጥ ጠፋ ላችኋለሁ። እንግዲህ ወይዘሮ ቤዛ ደግሞ አካኪ ዘራፍ ትላለች። እንግዲህ እንደተለመደው እሷም እንግዲህ ላችኋለሁ ቁርሴን ልብላ ብላ ዞጭ እያለች እርቦኛል ብላ ከዛም ምግቧን ዘርገፍ አርጓ ከዛም በኋላ ልትበላው ታቀርበዋለች ማለት ነው። መቼም ልትበላው ነው የምታቀርበው፣ ፎቶ ልትነሳ አይደል የምነካኝ። እኔ ደግሞ ከዛን አልጋዋ ላይ ይዟ ሄዷ ብቻዋን ስለምትበላ እንደተንኮላ። ከዛም በኋላ ጨው በጨው ሆኗል። ከዛም በቃ ልክ እንትን ፊቷ አባጨጓሬ ግን ነበር እንዲ አሁን ድሮ አየው ነበር፣ አሁን አይቼው አላውቅምና እሱን አስመሰለች ፊቷን ማለት ነው። ከዛን እንግዲህ ሳሎን ይዛ ሄዳ ምንድነው እንደዚህ ጨው በማለት እንግዲህ ጭፈራዋን ትጀምራለች። እንግዲህ ወይዘሮ ደሊላ ምን ሆነሻል? አፍሽ ጣሙን ቀይሮት ይሆናል እንጂ ምንም አይነት ጨው የለውም። እኔ ራሴ አይደለ እንዴ የሰራሁት አሁን አይደለ እንዴ እኛ የበላ ነው ትላታለች። እና ይሄንን የሀብታም ድምጼን ይላችሁ የሀብታም ድምጼን እና የደሃ ድምጼን ኮሜንት ላይ ጻፉልኝ። የትኛው ነው አሪፍ? የትኛው ነው የሚሄድብኝ? የደሃ ድምጽ ነው ወይስ የሀብታም? አሁን ይኸው ሁለት አይነት ነው። ሶስት አይነት ደግሞ ነገ ሰራላችኋለሁ፣ ምንም እንዳታስቡ ማለት ነው። ከዛን እንግዲህ ትላታለች እኔ ጨውን ጨምሬ እኔ አስተካክዬ ሰርተን በልተን ነበረ፣ አንቺ እንዴት ነው የሚያደርግሽ ብላ ስትላት ካዲያ ይሄ ባህር ውስጥ ነው እንዴት ተሰራው ምናምን አካኪ ዘራፍ ትላለች። እንግዲህ ሰርታ አትበላም እንዴት? ሰው ወርቋ ነው እንዴት ተሰነቀጠችው? ጨው በዛ ምናምን ከምትል ያንን ትውት አድርጋ ሌላ ሰርታ አትበላም እንዴ? ምንድን ነው እሱ እንዴ? ሰው ሰራተኛ ናት እንዴ? አሁን እኮ ሰው ባሏን ነቅጣታለች ኢትዮጵያ ላይ። እንግዲህ ሰራተኛ ሆናችሁ ስትገቡ ባል መንቀጥ ይቻላል። እና የ80 ሚስቱ አብሮ እያሉ
እንግዲህ የ80 ሚስቱ አብሮ እያሉ እባክህ ይቅርታ አድርግልኝ እኔ ሸበላ እኔ ቆንጆ እኔ ካላንተ መተንፈስ አልችልም ብላ እንግዲህ እዛው ሰራተኛዋ ደግሞ እሱን ቀምቷለች። መቀማትም ይቻላል እናትዬ። ኦኬ ምን አይነት ጉድ እኮ ነው የመጣው ዘንድሮ። ይሄ ዘንድሮ ድራማ ንጥርና ንጥር ስታደርጉት እኮ ከማስተማሩ ወደ ወንጀል መግፋቱ ነው የሚገፋው። እንግዲህ ትላላችሁ እንግዲህ ጨውን አካኪ ዘራፍ ብላ እንግዲህ ትሄዳለች ማለት ነው። ኤልሳም እንግዲህ ደሊላን እኔ ነኝ የጨመርኩት ትላታለች። እና እንደዚህ አድርገሽ ጥሩ ነው እንዲሁ ነው ስትላት፣ አዎ አንቺንና ወንድሜን የሚነካብኝ ሰው አልፈልግም ምናምን ትላለች። አስባችሁታል? ደሊላ ማን እንደሆነች ሳታቅ ምን እንደሆነች ሳታቅ አንድ ቀን ገና በማደሯ አንቺንና ካሌብ ወንድሜን የሚነካብኝ ሰው አልፈልግም እኔ ዋጋውን አሳያለሁ ምናምን ነገር። ኦ ማይ ጋድ እና እኔ እኮ ግርም ነው የሚለኝ። ቁልጭ ያለ ድራማ እኮ የለም ይሄኛው ላይ አናነጣጥርም። ደግነቱ እኛ ወደ ተራገበው ነው የምንራገበው። ወደ ደጋም ሲሄድ ወደ ቆላ ወደዛው ነው የምንራገበው እንጂ ትርጉሙ የገባን አይመስለኝም። ወይኔ እናቴ። እና ለማንኛውም ማለት ነው ጥሩ ነው የወሬ አጀንዳ ስለምታመጡልንም ጥሩ ነው። ያው እኛስ ምን ሼር እናደርግላችኋለን ብላችሁ ነው። እና እንግዲህ እንደዛው ስንል እንደዛው እያለን እንግዲህ ደሊላም ተይ እንደዚህ አይደለም። ከዛን እንግዲህ ኤልሳ ደግሞ እኔ ምንሽ የኔ ቆንጆ ትላታለች። እሺ ትላለች እንግዲህ ደሊላ ማለት ነው። ወንድሜን ትወጂዋለሽ እንዴ ብላ ስትላት ታፍራለች። ወይኔ እኔ አይናፋር ወይኔ እናት እንዴት አባቱ ማፈር እንደሚያምርባት ማለት ነው። ከዛን ኧረ እባክሽ ኤልሳ በእናትሽ ተይ ምናምን ነገር ትላለች ማለት ነው። በሀብታም ድምጽ ነበር ያለችው። ከዛ ምንድነው እሱ ንገሪኝ እኮ አንቺ ብትዋሺ እንኳን አይኖችሽ ያስታውቃሉ ብላ ትላታለች። አሁን ነገሮች ትክክል ስላልሆኑ ነው እንጂ አወደዋለሁ ብላ ትላታለች። በቃ አንቺ ከወደድሽው እኔ ከጎንሽ ነኝ ያለሁት እኔ ኤልሳ ከጎንሽ ነኝ ያለሁት ብላ ትላታለች። እንግዲህ ከጎንሽ ነኝ ያለሁት ብላ ስትላትም ሆኖም እንግዲህ እሺ በቃ ትላለች ማለት ነው። እንግዲህ ስትላትም የማናት እቺ ቤዛን አስወግድልሻለሁ ብላ ትላታለች። እኔ ኤልሳ እያለሁ ማንም እናንተ ሊረብሻችሁ አይችልም ምናምን አካኪ ዘራፍ ትላታለች ማለት ነው። ሆኖም እንግዲህ ኤልሳም እንደዛ ማነው ደሊላም እንደዛ ስትላት እንደዚህ ሳያት ፊቷ ምናምን ሞቅ ደመቅ ብሎታል። በቃ እንዲህ የሚያግዘኝ ሰው ነው እንደሚመጣው ብላለች። መጨረሻ ግን የሆነ ወጥመድ ውስጥ እንደገቡ ነው የሚሰማኝ። እኔ እህትም አትመስለኝም እንግዲህ ሁኔታዋ አኳኳኗ ምናምን ማለት ነው። እንግዲህ ወይዘሮ ቤዛ ደግሞ ወደ ሳሎን ትሄዳለች። ወደ ሳሎን ስትሄድ ካሌብ እንግዲህ አካኪ ዘራፍ እያለ ነበር። ምነው የኔ ፍቅር የኔ ቆንጆ የኔ ሸንበልበጥ የኔ እንትን ትላለች። ከዛም በኋላ አንቺ በቃ ከህይወቴ ውጪልኝ ብሎ ይላታል። አንቺ መቼ ነው ከጥፋትሽ የምትማሪው? ካሌብዬ እኔ ቆንጆ እኔ እኮ ለአንተ ብዬ ነው እኔ እስካሁን ድረስ አፈቅርሃለሁ ባሳለፍነው ጊዜ ብላ ትለዋለች። ያሳለፍነውን ጊዜ ያጠፋሽው አንቺ ነሽ ምናምን ነገር። እኔ ግርም ነው ይሄ ድራማ ነኝ በ80 ላይ ሌላ ሚስት መደረብ። ወይኔ እናቴ። እሺ እስቲ ያገባችሁ ሰዎች ይቻላል ወይ ይሄ ነገር ይቻላል? 80 ሲሉ ሰማለሁ እና እስቲ ኮርስ ከእናንተ መውሰድ ስለምፈልግ አሁን ይሄ ድራማ ቤዛ እንግዲህ ሚስቱ ናት። ደሊላ ሰራተኛ ሆና መጥቷለች። እንግዲህ እኔ ሁሉ ጊዜም ጥያቄ ነው። አሁን እንግዲህ ደሊላ ካሌብን ወደ እጇ ለመመለስ ብዙ ጥፋቶችን እያጠፋች እየደበደበች እናቱን ሳይቀር ልታጠፋ እየሞከረች ነው ማለት ነው። ደሊላ ደግሞ እንግዲህ ነቅጧታለች ማለት ነው። እና እንደዚህ መንቀጥ ይቻላል? በ80 መደረብ ይቻላል ወይ? 80 እና 80 160 ሲሆን ችግር አያመጣም ወይ ነው? እኔ ችግር አያመጣም ግን እኛ ሀገር የሆነ ሰውዬ 80 እና 80 160 አድርጎ አብሮ እየኖረ ነው። ግን ደግሞ በጣም ከባድ ነው ተብሎ ስሙ አንድ ሰሞን በቃ ካለሱ የሚወራ ነገር የለም ነበረ እና ነውር እንደሆነ ነበር የሰማሁት። እና ሆኖም እንግዲህ በድራማው ደግሞ ግን እሷ ሰራተኛ ተቀጥሯ ሳይሆን 80 እና 80 የደረበው
እሱ የሆነ ቦታ ሄዶ መጋኛ መቶት እዛው አስቀሮ ማለት ነው። ይሄ መጋኛ እንዴት እንደመታው ባላቅም እና ደሊላ እንደዛ ብሏታል። ካሌብም እንግዲህ ካሁን ወዲህ አላጠፋም ያለችው ቤዛ መኝታ ክፍላ ቁጭ ብላ እያሰበች እያለ ኤልሳ ትመጣለች። ኤልሳም እንግዲህ እናቷንና ያንን ስላደረገች ምን አባሽና ነው ከኔ ከኤልሳ ልታመልጪ ነው ወይ? እኔ ኤልሳ ማን እንደሆንኩ አላወቅሽም? በማለትም እንግዲህ አካኪ ዘራፍ በማለት ምንድነው እሱ አንገቷን ይዟ ልትገላት ሲጥ ሲጥ እያለች ነው። ወይን ትሞታለች ወይም ደግሞ ካሌብ ይደርስላትና ኤልሳን ይመታታል ብዬ አስባለሁ። እንግዲህ ታላቅ ወንድም ከሆነ እንደዛ ነው። ጉድ እኮ ነው መቼ እና ለማንኛውም እንደዛና እንደዛ ሲሆን የታለ ያኛው እና ለማንኛውም እኔ ብዙ ጥያቄዎች ይፈጥሩብኛል ይሄን ድራማ ሳይ። እኔ ቁጭ ጸጥ ብዬ መስማት አልችልም። የሆነ ጥያቄዎች ይፈጥሩብኛል። እናንተ አይፈጥሩባችሁ ማለት ነው። ታድላችሁ። እና ለማንኛውም እንግዲህ የካሌብ አባትም ሞቷል፣ ግን ነፍስ ይማር አልተባለም። በቃ ተወሳስደዋል። ለማንኛውም ቀጣዩን ይዘን እንመጣለን። ማናት ማን ነበረች? ኦይ ማይ ጋድ ማን ነበረች? ጠፋችብኝ። ቤዛ ሰላም ከሆነች ማለት ነው። ቤዛ ካልሞተች ይዘን እንመጣለን። ያው ቀብርም ከሆነ እኛ ሁሉም ቦታ ስለምንገኝ ችግር የለብንም ማለት ነው። እንግዲህ ዛሬ ድራማ ይሄንን ይመስላል። አላችሁን አስተያየት አስቀምጡልኝ። ይሄን ጣፋጭ ልንገራችሁ ማለት ነው። በነገራችን ላይ ይሄንን ጣፋጭ አሁን ወደ እንትን የገባ ወደ ደህንነቴ ድምጽ ማለት ነው። እና ይሄ ጣፋጭ ማለት ነው በጣም ነው የሚጣፍጠው። ከሰራሁት ስንት ጊዜ መሰላችሁ? ለዛ ነው እኮ ቅድም ድስትና መስፈሪያ መሆኑ የጠፋብኝ ማለት ነው። እና ለመልካም ቻናል ነበር የሰራሁት። መልካም ቻናል እንግዲህ ቢዘጋም ይሄ ጣፋጭ አመት ሆኖታል ማለት ነው። ስልኬ ውስጥ ትናንት ማታ ሳየው ከዛን ጠፋብኝ። እንደው ምን የራሱ አሰራሩ ራሱ ሳይጠፋብኝ አይቀርም። ይሄ እንትኑ ነጩ ከቱርክ ነው የመጣው ማለት ነው። ሱካር ይመስላል ውሃ ሳይጨምር ምን ሳይል ሰሊጥና እሱ ሶስቱ ነገር ነው የሚሰራው ማለት ነው። እና በጣም ነው የሚጣፍጠው። ግን ደግሞ ይሄ እንትኑ አይገኝም ነበረ። ከዛን እንግዲህ የሆነ ሰርግ ነበረ ሰራው፣ በጣም ያምር ነበረ ማለት ነው። እና መልካም ቻናል እኮ በጣም ባለሙያ ነበርኩ። አሁን ወደፊት እንግዲህ እንደ እግዚአብሔር ፍቃድ በሙያ ይመጣሉ። በሁሉም አይነት በሙያ ነው የምመጣው። እሺ ባለሙያ ነኝ በሁሉም ዘርፍ ማለት ነው። እና ያው ጊዜ ይፈልጋል ቪዲዮ ለመቅረጥ ምናምን። እንግዲህ ወደፊት ጣፋጮችም ስትፈልጉ አለውላችሁ። መንዲ፣ ወረቅ አለፍ፣ መጅቡስ ምናምን ስትፈልጉ አለውላችሁ። እንግዲህ ያው አሁን ላይ በአረብ ሀገር ያለው ምግብ ኢትዮጵያ ላይ እየተከፈተ ነው ያለው። እንግዲህ እሱን ለመክፈት ዝግጁ ሆነን እንመጣለን ማለት ነው። እንግዲህ የዛሬው ድራማ ይህንን ይመስላል እና ከሞላ ጎደል አለች ማይ ምንድን ነው ከሞላ ጎደል ሙሉ አይደል እንዴ ማምጣት ያለብን? የቀረው እዛው እንኳን ቀረኛ አስተያየቱን ነው መስጠት ያለብን። እሺ ሌላ ደግሞ የሚያማኝ ሰው ማን ነበር? አንዷ ደግሞ ታማኛለች፣ ሁሉ ጊዜ መጨረሻ ላይ ታማኛለች። እሷ ልጅ ምን እናደርጋት ጥሩ ነው? እስቲ ምን አይነት ቅጣት እንቅጣ እንዴ? እኔ ስታማኝ እኔ ስሜ ብዙም ቢሆን እኔ ስታማኝ ያው ኮርክሚያት እያለኝ ነው እና እያማችኝ ነው። እንደዚህማ ማማት አይቻልም። አማይት በግልጽ አትነግረኝም እንዴ? እና ነምኒ ሀሬው ጂሊ ኦሌ ኢትቾ በረቴ ድፋ ትላለች። ምን ማለት ነው? እስቲ ተርጉሙልኝ። እኔ አንዳንዴ እኮ አይገባኝም፣ ቶሎ አይገባኝም። እና ነምኒ ሀሬው ጂኒ ኦሌ ኢትቾ በረታ አለች። እና አሁን እኔን ሀሬ ማለት ነው። ሀሬ ማለት ምን ማለት ነው? እስቲ ሀሬ ማለት ምን ማለት ነው? እና አንዳንዴ እንደዚህ ትሰርበኛለች አንዷ፣ ሌላዋ ደግሞ አካኪ ዘረፍ ትለኛለች። እያንዳንዳችሁ መጨረሻ ላይ እንደ ስኳር ማጣፈጫ ትኮረኩሙኛላችሁ። ከዛሬ ቀን ጀምሮ ስማችሁን እየጠራው ነው አጥቤ ማሰጣችሁ። አጥቤ እንደማሰጣችሁ እንዳትጠራጠሩ እያንዳንዳችሁ። እንዴ ሆ
ገና ስታስካካ ትጠራታላችሁ። እቺ በቃ በ32 ጥርሷ እያስካካች እያላችሁ እንዴ ምን እያላችሁ ነው? ከነገ ጀምሮ አጥቤ ነው ማሰጣችሁ። ዛሬ የማይን ስም ብቻ የጠራሁት የሆነ ነገር ትዝ ብሎ ላወራ ነበረ። ትቼዋለሁ፣ በቃ ትቼዋለሁ። እሷ አውሪ ካለችኝ ግን ይዤላችሁ እመጣለሁ በቀጣዩ ማለት ነው። በቀጣዩ ሙሉ መረጃውን ይዤላችሁ እመጣለሁ። ትናንትና ስለሱ መረጃ እያጠናው ነበረ ማለት ነው። ግን ያው ምንም ፈቃድ አያስፈልገውም እኮ የሚዲያ ሴት እስከሆነች ድረስ ያው መፈትፈት ነው። ኦይ ማይ ጋድ የሆነ ወሬ ረስቼ ነበረ። አይ ደቂቃው አልቋል። በቃ አይ ማታ ጠብቁኝ። በጣም ትኩስ ወሬ ነው አሉ እና በጣም ልብ አንጠልጣይ ነው። ወፍራምና ወፍራሞች ተደባድበዋል እና በምን ምክንያት ተደባደቡ የሚለውን አጥንቼ ጨርሼ ነበር እና አሁንማ ጥናቱንም ጨርሼ ረሳው። ወሬውን ሳላወራላችሁ በቀጣዩ ቶሎ ልታገኙኝ ከፈለጋችሁ ሰብስክራይብ ላይክ ኮሜንት ሼር አድርጉና ከዛም በኋላ እሺ እንትን ልቀቂልን ቀጣዩን የቅድሙን እያላችሁ ትበሉ። እኔ በቃ ያበጠው ቢፈነዳም ይዤላችሁ እመጣለሁ ማለት ነው። ውድ የሴና ቤተሰቦች በቃ ይሄ ነገር እንዳያመልጣችሁ፣ ይሄ ወሬ እንዳያመልጣችሁ። እኔ ራሱ እኮ ረስቼው ነው ልብስ እያጠብኩ ስለነበረ ረሳሁት። ሄጄ ልብስ አጥቤ መጣሁና ረሳሁት። እና ለማንኛውም ቀናችሁ ያማረ የተዋበ ይሁንላችሁ። መልካሙን ነገር ሁሉ ተመኘውላችሁ። መልካም ቀን። ባይ ባይ። ወዳችኋለሁ። አይ ሚስ ዩ ሶ ማች። እንግዲህ እየበላችሁ እየዘመራችሁ ቆዩ ማለት ነው። ይህንን ይመስላል እንግዲህ ዛሬ ዜና በዘነዘናችን ያው ከሞላ ጎደል ሳይሆን የሞላ ሁሉ ይሄንን ይመስላል። ከሞላ ጎደል የምታቀርቡ ደግሞ ሙሉን አቅርቡ። እንደኔ ጽድት ያለ ሙሉን አቅርቡ። ሞላ ጎደል እንዳታቀርቡ። እንዴ እኔ ስሜ ስለሆነ ሞላ ጎደል ስትሉ እንዴት የሞላ ነገር